ይኸው ቃላችንን አክብረን ፍሬሽማን ኮርስ ጂኦግራፊ ቻፕተር 1ን በፓርት 1 እና በፓርት 2 ከዚህ በፊት አጠናቀን ነበረ። ካጠናቀቅን በኋላ የሚድ ኤግዛም ጥያቄዎችን ከቻፕተር 1 የተወጣጡ ጥያቄዎችን ለማየት እንሞክራለን ብለን ነበረ። ዛሬ ይኸው ይዘን መተናል ማለት ነው። ከቻፕተር 1 የተወጣጡ የሚድ ኤግዛም ጥያቄዎችን ከተለያዩ ዩኒቨርሲቲዎች ማለት ነው፣ ከአስቱ፣ ከባህር ዳር ዩኒቨርሲቲ እና ከወሎ ዩኒቨርሲቲ የተወጣጡ 10 ጥያቄዎችን በደንብ አድርገን ለማየት እንሞክራለን ማለት ነው። ወደ ጥያቄዎቹ ከማምራታችን በፊት ቻናላችን አዲስ የሆናችሁ ቤተሰቦች ቻናሉ ሰብስክራይብ ማድረግ እንዳትዘነጉ። እንዲሁም ደግሞ ያመለጣችሁ ቪዲዮ ካለ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት መጠየቅ ትችላላችሁ። ለጥያቄና አስተያየት በሚለው ኦፕሽን ማለት ነው ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ቴሌግራም ላይ ሰርች ማድረግ ነው የሚጠበቅባችሁ። ከዚያ ባሻገር ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል አማካኝነት ኢትዮ ፕሮ ኤጁኬሽን ብላችሁ ቴሌግራም ላይ ሰርች ካደረጋችሁ በኋላ ዲስክሪፕሽን ላይ ዌብሳይታችንን ታገኙታላችሁ። በዌብሳይታችን አማካኝነትም ቪዲዮዎቻችንን መከታተል ትችላላችሁ ማለት ነው። በዚህው ወደ ጥያቄዎቹ እናመራለን ማለት ነው። የመጀመሪያው ጥያቄ የሚሆነው የአሱ ዩኒቨርሲቲ ጥያቄ ነው። Which marginal information on the map indicates the extent to which the area on the map has been reduced ነው የሚለው። A scale፣ B North arrow፣ C date of map publication፣ D K or legend ነው የሚለው። ስለ ማርጂናል ኢንፎርሜሽን አይተን ነበር አይደል? ስለ ማፕን በቀላሉ ሪሌብል የሚያደርጉ ኢንፎርሜሽኖች አሉ፣ ማርጂናል ኢንፎርሜሽኖች ማለት ነው። ከነዚህ ውስጥ እነዚህ አራቱ ይገኛሉ አይደል? ስኬል፣ ኖርዝ አሮ፣ ዴት ኦፍ ፐብሊኬሽን እና ኬ ይገኛሉ። ከነዚህ ውስጥ ማፑ ከሪል ወርልድ ጋር ሲነጻጸር ስሞለር የሚሆነውን ኦር ደግሞ የሚሆንበትን የሚያሳየን ኦር የሚነግረን የትኛው ማርጂናል ኢንፎርሜሽን ነው ማለት ነው የሚለው። ኤ ስኬል፣ ቢ ኖርዝ አሮው፣ ሲ ዴት ኦፍ ፐብሊኬሽን፣ ዲ ኬ ኦር ሌጀንድ ነው የሚለው። ኖርዝ አሮው ታውቁታላችሁ፣ አቅጣጫውን ለማወቅ ነው የካርታውን። ዴት ኦፍ ማፕ ፐብሊኬሽን ደግሞ ማፑ የተሰራበትን አመት ለመግለጽ ነው የሚያገለግለን አይደል። ኬ ደግሞ ኦር ሌጀንድ ደግሞ ጀስት ሪቨር ካለ እንዲሁም ደግሞ ሮድ ካለ የተለያዩ ላይኖችን ኦር ቀለሞችን በመሳል ኬ የሚያወጣ ነው ማለት ነው። ስኬል ግን ማፑ በምን ያህል መጠን ከሪል ወርልዱ እንደሚያንስ ያሳየናል ማለት ነው። ስኬል ያደርግልናል ማለት ነው፣ ያሳንስልናል ማለት ነው አይደለ? እሱን ነው የሚያሳየን ማለት ነው ስኬል። ስለዚህ የዚህ ጥያቄ መልስ የሚሆነው ኤ ነው ማለት ነው። በዚህ ወደ ሁለተኛው ጥያቄ እናመራለን። ሁለተኛው ጥያቄ የሚሆነው ኦል አር ዘ ሴንትራል ቲም ኦፍ ጂኦግራፊ ኤክሴፕት ነው የሚለው። ይሄም የአስቱ ጥያቄ ነው ማለት ነው። ኤ ዘ ትራንስሎኬሽን ኦፍ ሂውማን ቢንግስ their goods and ideas፣ B homogeneity of places፣ C physical and human aspect of a location፣ D human environment interaction ነው የሚለን ማለት ነው። ሴንትራል ቲም ኦፍ ጂኦግራፊ የሚባሉት እንግዲህ ምን አሉ? ፕሌስ አለ፣ ፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽን አለ፣ ሂውማን ኢንቫይሮንሜንታል ኢንተራክሽን አለ፣ ሙቭመንት አለ ብለናል አይደለ? 5 ናቸው አይደለ? አይ ቲንክ ከነዚህ ውስጥ ግን ከሴንትራል ቲም ውጭ የሆኑትን ነው ማለት ነው እዚህ ጋር የምንመርጠው ኦር የሆነውን ነው ማለት ነው የምንመርጠው። ዘ ትራንስሎኬሽን ኦፍ ሂውማን ቢንግ ዜር ጉድስ ኤንድ አይዲያስ እሱ ምንድነው? ሙቭመንት ነው አይደለ? እሺ ሲንን ፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽን ሴንትራል ቲም ኦፍ ጂኦግራፊ አይደል? ዲ ደግሞ ሂውማን ኤንድ ኢንቫይሮንሜንታል ኢንተራክሽን ይሄም ምንድነው? ቲም ኦፍ ጂኦግራፊ ነው ማለት ነው። ፊዚካል ኤንድ ሂውማን አስፔክት ኦፍ ሎኬሽን በነገራችን ላይ ማን ነው? ፕሌስ ነው አይደለ? ቢ ሆሞጂኒቲ ኦፍ ፕሌስስ የሚለው ግን ሴንትራል ቲም ኦፍ ጂኦግራፊ አይሆንም ማለት ነው። ቢኮዝ ኦፍ ፕሌስ ኮምፕሊትሊ ሆሞጂኔስ ስላላይደለ ማለት ነው። በፕሌስ ውስጥ እጅግ በጣም ብዙ ሰብ ኮንተንቶችም ስላሉ ማለት ነው። ስለዚህ መልሱ የሚሆነው ቢ ነው ማለት ነው የዚህ ጥያቄ። በዚህ ወደ ሶስተኛው ጥያቄ እናመራለን። ሶስተኛው ጥያቄ የሚሆነው which of the following is incorrect regarding the location of ኢትዮጵያ ነው የሚለው። ኤ located 3 degree north ሞያሌ to 15 degree north ባድመ and 33 degree east አኮቦ to 48 degree east tip of Ogaden፣ B east and south east of Sudan፣ C south of Kenya፣ D north west of Indian Ocean። ኢንኮሬክት የሆነውን ኦፕሽን ነው ማለት ነው እዚህ ጋር የምንመርጠው ኢትዮጵያ ያለችበትን ሎኬሽን እዚህ ጋር አሁን ኤ ልክ ነው አይደለ? ሎኬትድ 3 ዲግሪ ኖርዝ ሞያሌ ቱ 15 ዲግሪ ኖርዝ ባድመ ነው። እንዲሁም ደግሞ 33 ዲግሪ ኢስት አኮቦ ቱ 48 ዲግሪ ኢስት ቲፕ ኦፍ ኦጋደን ብለን ነበረ። ቢ ደግሞ ኢስት ኤንድ ሳውዝ ኢስት ኦፍ ሱዳን
ራይት ልክ ነው። እሺ ዲ ኖርዝ ዌስት ኦፍ ዘ ኢንዲያን ኦሽን ይህም ልክ ነው ማለት ነው። ሶ የሲን ምርጫ ሲ ሳውዝ ኦፍ ኬንያ ነው የሚለው ኢትዮጵያ የምትገኘው ኖርዝ ኦፍ ኬንያ ነው እንጂ ሳውዝ ኦፍ ኬንያ አይደለም ማለት ነው። ነገር ግን ኬንያ ኢዝ ሎኬትድ ሳውዝ ኦፍ ኢትዮጵያ ሰው በተቃራኒ ማለት ነው። ስለዚህ የዚህ መልሱ የሚሆነው ኢንኮሬክት ኦፕሽን የሚሆነው ሲ ነው ማለት ነው። ኢትዮጵያ የምትገኘው ኖርዝ ኦፍ ኬንያ ነው እንጂ ሳውዝ ኦፍ ኬንያ አይደለም ማለት ነው። ሶ ወደ አራተኛው ጥያቄ እናመራለን። አራተኛው ጥያቄ የሚሆነው ዊች ሜዥር ኦፍ ኮምፓክትነስ ቴክስ ዋን አስ ሬፈረንስ ኢን ኢትስ ኢንተርፕሬቴሽን ነው የሚለው ኤ ኤሪያ ባውንደሪ ሬሽዮ፣ ቢ ባውንደሪ ሰርከምፈረንስ ሬሽዮ፣ ሲ ኤሪያ ሰርከምፈረንስ ሬሽዮ፣ ዲ ነን ነው የሚለው። ከዚህ በፊት ይህንን ጥያቄ በቴሌግራም ቻናላችን ላይ ሰርተንላችሁ ነበረ። ሶ እዛ ላይ ገብታችሁ ማየት ትችላላችሁ ማለት ነው። መልሱ ቢ ነው የሚሆነው ባውንደሪ ሰርከምፈረንስ ሬሽዮ ማለት ነው። ወደ አምስተኛው ጥያቄ እናመራለን። ዘ ሂውማን ኢንቫይሮንሜንት ኢንተራክሽን ዊች አላውስ ሂውማንስ ቱ ኮንኩር ዘ ወርልድ ፎር ዜር ኮምፎርቴብል ሊቪንግ ኢዝ ነው የሚለው። ሶ ጥያቄው ምንድን ነው የሚለው እንግዲህ ሂውማን ኢንቫይሮንመንት ኢንተራክሽን ስንል እንግዲህ ሰዎች ከአካባቢቸው ጋር ያላቸው ቁርኝት ግንኙነትን ያካትታል ብለን ነበር አይደል? ሂውማን ወይም ደግሞ ይገልጻል ብለን ነበር ሂውማን ኢንቫይሮንመንት ኢንተራክሽን ማለት ነው ከዚህ በፊት በነበረው ቪዲዮአችን ማለት ነው። ሶ ያ አካባቢያችን ኦር የሆነ ቦታ አለ የምንኖርበት አካባቢ ለእኛ ኮምፎርቴብል የሆነ ዞን እንዲሆን እኛ እያመቻቸ ነው ከሆነ ምንድን ነው ሊሆን የሚችለው መልሱ ነው። ሶ ኤ ሞዲፊኬሽን፣ ቢ አዳፕቴሽን፣ ሲ ዲፐንደንሲ፣ ዲ ኦል ኦፍ ዘ አበብ፣ ኢ ነን ኦፍ ዘ አበብ ነው የሚለው። ሶ መልሱ ሞዲፊኬሽን ነው ማለት ነው። ሞዲፊኬሽን ስንል እንግዲህ ሰዎች ከቦታ ቦታ ሊንቀሳቀሱ ይችላሉ። ከቆላማ ቦታ ወደ ደጋማ ቦታ ሊሄዱ ይችላሉ። ሶ ወደ ደጋማ ቦታ ሲሄዱ ከቆላማ ቦታ ላይ እዛ ደጋማ ቦታ ላይ ኮምፎርቴብል የሆነ ዞን መፍጠር ይጠበቅባቸዋል ማለት ነው። ያን አካባቢ ሞዲፋይ ማድረግ ይጠበቅባቸዋል ማለት ነው። ስለዚህ እነሱ ምን ያደርጋሉ? ከነሱ የሚፈለግ አክሽን አለ ማለት ነው። ሶ ሞቃት ልብሶችን ይለብሳሉ፣ ብርድ ሊሆን ስለሚችል ማለት ነው። እሳት ሊያቀጣጥሉ ይችላሉ። ሶ ያን አካባቢ ለእነሱ ምቹ እንዲሆን ኦር ኮምፎርቴብል እንዲሆን ያንን ነገር ምን ያደርጋሉ ማለት ነው? ሞዲፋይ ያደርጋሉ ማለት ነው። ሶ ያንን የሚገልጽልን ማን ነው? ኤ ሞዲፊኬሽን ነው ማለት ነው። ወደ ስድስተኛው ጥያቄ እናመራለን። which of the following statement is incorrect about map reading ነው የሚለው። ኢንኮሬክት የሆነውን ነው የምታወጡት። ኤ map readers must have ideas about the simple and also the real world landscapes ነው የሚለው። በዚህ አጋጣሚ ዳር ፊውቸርስ እጅግ በጣም ብዙ ኮርሶችን እያስተማረ ይገኛል። ለካምፓስ ተማሪዎች የሚሆኑ በቀላሉ ገንዘብ ሜክ ሊያደርጉባቸው የሚችሉባቸውን ኮርሶች ግራፊክስ ዲዛይን፣ የቪዲዮ ኤዲቲንግ፣ ኮንተንት ክሬሽን እና ትሬዲንግ እንዲሁም ሌሎችም እጅግ በጣም ብዙ ኮርሶችን እያስተማሩ ይገኛሉ ማለት ነው። በቀላሉ ገንዘብ ሜክ ማድረግ የምትችሉበትን ኮርስ ነው ማለት ነው እያዘጋጁ እያስተማሩ የሚገኙ። ስለዚህ እዛ ኮርስ ላይ መመዝገብ እንዳትዘነጉ። በ0997804090 በቴሌግራም አድራሻቸው ማናገር ትችላላችሁ። ኦር ደግሞ ዳር ፊውቸርስ ብላችሁ 0997804090 እንደሚስልከው ቁጥሩን አረጋግጣችሁ ሬጂስተር ማድረግ ትችላላችሁ ማለት ነው። ቢ ኤቭሪ ማፕ ሲምፕል መስት ቢ ቪዥዋላይዝድ ባይ ዘ ሪደር ቱ ሪድ ኤ ማፕ ነው የሚለው። ሲ ቢፎር ሎኬቲንግ ፊቸርስ ዩዚንግ ኤ ማፕ ኖርዝ ኦር ዘ ኖርዘርን ሮድ ሹድ ቢ ዲተርማይንድ ነው የሚለን። ዲ ኦል ኦፍ ዘ አበብ፣ ኢ ነን ኦፍ ዘ አበብ ነው የሚለን ማለት ነው የስድስተኛው ጥያቄያችን። ሶ በጣም ግልጽ የሆነ ጥያቄ ነው ብዬ አምናለሁ። ስለዚህ የዚህ ጥያቄ መልስ የሚሆነው እነዚህ ሙሉ መጽሐፋችሁ ላይ ስላሉ ማለት ነው ኢ ነን ኦፍ ዘ አበብ ነው ማለት ነው የሚሆነው። ወደ ሰባተኛው ጥያቄ እንሸጋገራለን። ዊች ዋን ኦፍ ዘ ፎሎዊንግ ስቴትመንት አፕሪሺየትስ ኢትዮጵያስ ላርጅ ሳይዝ ኢን ዘ ሆርን ኦፍ አፍሪካ ነው የሚለን። ሶ እዚህ ጋር አሁን ትኩረት የምታደርጉት አንዳንድ ቃላቶች ሊያደነባብሯችሁ ይችላሉ። አፕሪሺየት የምትለው ቃል አሁን ምንድን ነው የምገልጸው ነው እዚህ ጋር። ሶ ምርጫውን ማየት ይቻላችሁ ከፈለጋችሁ። መጀመሪያ ግን አፕሪሺየት የሚለው ፖዘቲቭ ነው ኔጌቲቭ ነው ከዚህ ከጥያቄው አንጻር የሚለውን ኮንሲደር ማድረግ አለባችሁ ማለት ነው። ሶ እዚህ ጋር አሁን ቤኔፊቱን ኦር አድቫንቴጁን ነው እየጠየቃችሁ ያለው ማለት ነው። ዊች ዋን ኦፍ ዚ ፎሎዊንግ ስቴትመንት አድቫንቴጅ ኢትዮጵያ ላርጅ ሳይዝ ኢን ዘ ሆርን ኦፍ አፍሪካ ኦር ብላችሁ መተርጎም ትችላላችሁ ማለት ነው። አድቫንቴጅስ ኦፍ ሶ ፖዘቲቭ ነው ማለት ነው እዚህ ጋር። ኤ ፕሪቫለንስ ኦፍ ዳይቨርስ አግሮ ኢኮሎጂካል important for biophysical and socio-economic development. B difficult for effective administration. C requires a large army to protect its territory.
ዲ ዲማንድስ ግሬተር ካፒታል ፎር ኢንፍራስትራክቸር ዴቨሎፕመንት። ሶ ከዚህ አድቫንቴጅ የሆነው ነው የምታወጡት ማለት ነው። ሶ እነዚህኞቹ ቢሲዲ እንደምታያቸው ዲፊካልት ፎር ኢፌክቲቭ አድሚኒስትሬሽን ሪኳይርስ ላርጅ አርሚ ቱ ፕሮቴክት ቴሪቶሪ፣ ዲ ዲማንድስ ግሬተር ካፒታል ፎር ኢንፍራስትራክቸር ዴቨሎፕመንት የሚሉት እነዚህ ዲስ አድቫንቴጅ ናቸው አይደለ? ላርጅ ሳይዝ ሲኖር እነዚህ ነገሮች ዲስ አድቫንቴጅ ናቸው ማለት ነው። በቀላሉ ለማስተዳደር ያስቸግራል ሀገሪቱን ብለናል አይደል? ላርጅ አርሚ ያስፈልጋታል ወይም ደግሞ ግዙፍ የሆነ ሰራዊት ያስፈልጋታል ግዛቷን ለማስጠበቅ ብለናል። ከዛ ደግሞ ግሬተር ካፒታል ያስፈልጋታል ብለን ነበረ ኢንፍራስትራክቸሮችን ለማሟላት ማለት ነው። ስለዚህ እነዚህ ዲስአድቫንቴጅ ናቸው ማለት ነው፣ ለሀገሪቱ ትንሽ የሚያስቸግሩ ናቸው ማለት ነው። ነገር ግን ፕሪቫለንስ ኦፍ ዳይቨርስ አግሮ ኢኮሎጂካል ኢምፖርታንት ፎር ባዮፊዚካል ኤንድ ሶሾ ኢኮኖሚክ ዴቨሎፕመንት የሚለው ግን አድቫንቴጁ ነው ማለት ነው። ሶ መልሱ ኤ ይሆናል ማለት ነው። ወደ ስምንተኛው ጥያቄ እናመራለን። ስምንተኛው ጥያቄ የሚሆነው which is correctly matched ነው የሚለው ኤ lower area circumference ratio greater degree of compactness ነው የሚለው። ቢ higher area circumference ratio greater degree of compactness ነው የሚለን። ሲ boundary circumference ratio closer to 1 less compact country ነው የሚለን። ዲ higher area ባውንደሪ ሬሽዮ ለሰር ዲግሪ ኦፍ ኮምፓክትነስ ነው የሚለን ማለት ነው። ሶ ይህን ጥያቄ ከዚህ በፊት ደግሞ ይህንኑ ማለት ነው የቴሌግራም ቻናላችን ላይ ተወያይተንበት ነበረ ማለት ነው። ካልኩሌሽን ፓርት ስላለው ትንሽ ማለት ነው። ስለዚህ እዛ ላይ በደንብ እውቀቱ ከሌላችሁ ኦር ደግሞ በደንብ ካልተረዳችሁት ማግኘት ትችላላችሁ ማለት ነው። ምናልባት ካላገኛችሁት ደግሞ በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ልጠይቁን ትችላላችሁ ማለት ነው። ስለዚህ የዚህ ጥያቄ መልስ የሚሆነው ቢ ነው ማለት ነው። ሃየር ኤሪያ ኦፍ ሰርከምፈረንስ ሬሽዮ ግሬተር የሆነ ዲግሪ ኦፍ ኮምፓክትነስ ይኖረዋል ማለት ነው። ይሄ ነው ኮረክትሊ ማችድ ያደረገው ማለት ነው። ሶ ወደ ዘጠነኛው ጥያቄ እናመራለን። ዊች ዋን ኦፍ ዚ ፎሎዊንግ ኢዝ ኮሬክት አባውት ዘ ሆርን ኦፍ አፍሪካ የሚለው ጥያቄ ነው የዘጠነኛው ጥያቄ የሚሆነው። ሶ ከሚከተሉት ውስጥ ስለ ሆርን ኦፍ አፍሪካ ትክክል የሆነውን ምረጡ ነው የሚለው አይደለ? ኤ ኢት ኢዝ ሆም ቱ 6 ካንትሪስ ኢስ ፎልስ አይደል? 6 ካንትሪዎች አይደሉም። ቢ ሆርን ኦፍ አፍሪካ ካንትሪስ ሃቭ ዩኒፎርም ካልቸርስ ኤንድ ላንጉጅስ። ዩኒፎርም የሆነ ሳይሆን ዳይቨርሲፋይድ የሆነ ነው። አንድ አይነት የሆነ ባህልና ቋንቋ ብቻ አይደለም ያለው፣ እጅግ በጣም ብዝሃነት ያለው ቋንቋ ባህል አለ። ሶ ይሄም ኢንኮሬክት ነው ማለት ነው። ሲ ዲ ነው መጀመሪያ። ዲ ሶማሊያ ኢዝ ስሞልስ ካንትሪ ኢን ዘ ሆርን ኦፍ አፍሪካ ነው የሚለው። ሶማሊያ ስሞልስ ካንትሪ ናት ከሆርን ኦፍ አፍሪካ አይደለችም። ጅቡቲ ናት ብለን ነበር አይደለ ከዚህ በፊት በነበረው ፓርት። ሶ ጅቡቲ ናት። ሶ እሱም ኢንኮሬክት ነው ማለት ነው። ሶ ኮሬክት የሆነ የትኛው ነው ማለት ነው? አሁን ኤ ቢ እና ዲ ነው አወጣን፣ ሲ ይቀራል ማለት ነው። ሲ ነው ማለት ነው መልሱ። ኢት ኢዝ a narrow tip that protrudes into the northern Indian Ocean የሚለው ምን ይሆናል ማለት ነው? መልሱ ይሆናል ማለት ነው። ምክንያቱም አይታችሁ ከሆነ የአፍሪካ ቀንድ ሀገራቶች የሆነች ናሮ የሆነች እንትን ላይ ነው የምትገኘው። ለዛ ነው ማለት ነው መልሱ ሲ የሆነው ማለት ነው። ኮሬክት የሆነው ለዛ ነው ማለት ነው። ወደ አስረኛው ጥያቄ እናምራለን። አስረኛው ጥያቄ የሚሆነው which one of the following is true about a map ነው የሚለን። ከሚከተሉት ውስጥ ስለ ማፕ ትክክለኛ የሆነው ኦፕሽን የትኛው ነው የሚለን። ኤ a map cannot represent a portion of the earth viewed vertically from above ነው የሚለን። ሶ ይሄ ፎልስ ነው፣ ግልጽ ነው በጣም። ቢ a map is the exact representation of the shape of the earth ነው የሚለን። ይሄም ትሩ ሊሆን አይችልም። ሶስተኛው a map is a 3 dimensional። በቃ እዚህ ጋር ማቆም ነው ያለብን። ይሄን ኦፕሽናል ማፕ 2 ዳይሜንሽን ነው እንጂ 3 ዳይሜንሽን አይደለም። በደንብ አስተውሉ። ሶ ዲ a map is a 2 dimensional scaled representation of part or all of the earth surface የሚለው መልሱ ይሆናል ማለት ነው። 2 ዳይሜንሽናል ነው፣ scaled representation of part ነው፣ all of the earth surface ማለት ነው። ሶ የዚህ ጥያቄ መልስ የሚሆነው ማለት ነው ዲ ይሆናል ማለት ነው። ሶ የዛሬዎቹን 10 ጥያቄዎች ለማየት ሞክረናል ማለት ነው። እነዚህ 10 ጥያቄዎች እጅግ በጣም ወሳኝ ናቸው። በደንብ ለመስራት ሞክሩ ደጋግማችሁ ማለት ነው፣ እንዳትዘነጓቸው ማለት ነው። የአርሲ ዩኒቨርሲቲ ጥያቄም ጨምረን ነበር እዚህ ጋር ማለት ነው። እስከ 10 ጥያቄ እንትን ስንል ኢዲት ስናደርግ
ስለተሳሳትን ነው ይቅርታ እንጠይቃለን። ለዛሬ እዚህ ጋር የምንጨርስ ይሆናል ማለት ነው። በድጋሚ ለቻናሉ አዲስ የሆናችሁ ቤተሰቦች ካላችሁ ወይም ደግሞ ቻናሉ ሰብስክራይብ ያላደረጋችሁ ቤተሰቦች ቻናሉን ሰብስክራይብ ማድረግ እንዳትዘነጉ። ስለዚህ ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ፣ ቪዲዮዎቻችንን ላይክ ማድረግ ነው። ቻፕተርቱን እንቀጥላለን። ቻፕተርቱን ከጨረስን በኋላ ደግሞ የሚድ ኤግዛም ጥያቄዎችን እንሰራለን ማለት ነው። አብራችሁን ሁኑ። እናመሰግናለን። መልካም ጊዜ ይሁንላችሁ።